ለህብረተሰቡ ማቅረብ ቀላል ነገር አይደለምና በጣም ቆንጆ ፕሮግራም ነው። ህብረተሰቡ መማር አለበት፣ ህግን ማወቅ አለበት። የተሻሉ ነገሮች ያልተዳሰሱ ነገሮችን የተሻለ ነገር እንጠብቃለን። ብዙ ጊዜ እኛ የምንሰራው ስራ ቅድም እንዳልኳችሁ ኑሯችንን ነው። ተበረታቱ በርቱ ላለሁኝ እናትና አባቴ አረብ ሀገር ሂጂ ብሎ በጣም ነካ ነካ አድርጊኝ በቃ አታብዥብኝ ምናምን እላለሁ። ነካ ነካ አድርጊ ትንሽ ነካ ነካ እኛ ወገባችንን ሸብ አድርገን አብረንሽ ለመስራት አብረናችሁ ለመስራት ዝግጁ ነን። እጅግ አድርጌ አመሰግናለሁኝ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ጋሽብሪ እንግዲህ እኔ ምን እንደምናገር አላውቅም። ለምን ብታይ ከወንድሜ ጀምሮ አብዛኛው ነገር ተጠቅሷል። ነገር ግን ስፔሻሊ ፕሮግራሙን በተመለከተ ነው የምናገረው። ዛሬ በዚህ ፕሮግራም ላይ ስገኝ እኔም ራሴ ዳኛ ይታይ የሚለውን አስተማሪ ህግን በደንብ ህብረተሰቡ እንዲያውቅ እንዲሁም ደግሞ የተሳሳቱ ነገሮች ቀጥታ ለህብረተሰቡ እንዳይደርሱ የሚጠቅስ እውነት ትልቅ የፕሮግራም ነውና እኔ በመጀመሪያ ደረጃ ከጅምሩ ጀምሮ ምናልባት እኔ 5 ነው 4 ከዛ በላይ ሰርቻለሁ ማለት ነው በድራማ መልክ እና ቅድም ጠቅሰዋለች እከሌ ብሎታል ለማለት አይደለም ፈልገውና አስተማሪ ነው እኔን አስተምሮኛል እና ምንድነው በተጨማሪ ደግሞ ይሄ ፕሮግራም ሲሰራ ያው አባይ ቴሌቪዥን ላይ ነው። አባይ ቴሌቪዥንም ሲሰራው በጣም ፐርሰናሊቲውን ጠብቆ ቦታዎቹን አመቻችቶ ስለሆነ ከበፊት ከምናየው ነገሮች የበለጠ እየተሻሻለ እያደገ እየተለወጠ ስለሆነ እውነቴን ነው የምነግርሽ። ቅድም ተጠቅሷል አንቺ በሙያሽ ዳኛ ነሽ። በተጨማሪ ደግሞ ይሄንን ፕሮግራም አስበሽ አልመሽ ለህብረተሰቡ ማቅረብ ቀላል ነገር አይደለምና በእውነት ቴሌቪዥንም ጣቢያውንም አመሰግናለሁ። አንቺም ደግሞ ከጀመርሽ ጀምሮ ማለት ነው በቃ እያንዳንዱ በደንብ ተጠንተው የሚቀርቡት ዝግጅቶች በየሳምንቱ የሚቀረጹት ነገሮች በሞላ ምንም ወዳቂ ያልሆነ በመሆናቸው ህብረተሰቡ እኔም በግል የማያቸው ነገሮች አሉ። መቼ ነው ዳኛ ይታይ የሚባለው ፕሮግራም በቃ በጉጉት የሚጠብቀው ፕሮግራም ነውና ያሳለፍንባቸው አመታቶች ጥሩና ገንቢ ህግን የማወቅ እያንዳንዱ ሰው ደግሞ ወንጀል ቤት ውስጥ የሚሰራውንም ሌላም የሚሰራውን ነገር ሁሉ የሚያስተካክል ስለሆነ ከአቃቢ ህጉ ጀምሮ አብራችሁ ሰርታችኋል እና እውነቴን ነው የምናገረው። አንደኛ እኛ ስክሪፕቱን ተሰጥቶን ነው የምናነባው አይደለም። ሙያው ላይ ያላችሁት እናንተ ሁለታችሁ ግን እንዲህ ነው የሚባለው ብላችሁ ስትጠቅሱልንና ያ በቀረጻ መልክ ተደርሶ ለህዝብ ሲቀርብ ብዙ ሰዎች የሚማሩበትና በጣም ቆንጆ ፕሮግራም ነው። በዚህ ላይ ደግሞ በተጨማሪ ኢንተረስትሽ እያደገ እውነቴን ነው ከስብዕናሽ ጀምሮ ማለት ነው። ስብዕናሽን ያው ቅድም ተነግሯል፣ መደጋገሙ አስፈላጊ አይደለም። መልካም ሰው ነሽ፣ ሁሉንም በጥሩ ሁኔታ ነው የምትቀበዩ። በተጨማሪ ፕሮግራሙን ለማስፋት ምንድነው አንድ ደግሞ ሌላ ወደ ሀገር ቤት የሚል ፕሮግራም በፍልሰትና በስደት ላይ የተደረገ እውነቴን ነው የምናገረው። በተለይ አሁን ሀገራችን ውስጥ ያለው ችግር ያው አብዛኛውን ሰው ወደ ውጭ ነው የሚወጣው ኑሮን ለማሻሻል። ነገር ግን ህገወጥና በህገወጥ መንገድ የሚወጣ አወጣጥ አለ። እስቲ ይሄ ፕሮግራም ራሱ ይሄን መጨመርሽ ራሱ በእውነት ዳኛ ይታይ በእውነት ልትመሰገኝ ይገባል። በጣም ኳሊቲ የሆኑ ከጀርባችን የምናየው ስክሪን ላይ ምናልባት የተሸራረፉ ናቸው። ከቀረጻው ጀምሮ እያንዳንዱ ነገር በጣም ጥራት ያለውና ቆንጆ ህብረተሰቡን አስተማሪ ሆኖ እኛም ጭምር ቅድም እህቴም ጠቅሷለች፣ ሁሉም ጠቅሶታል። እኛም ህግን እንድናቅ
በህግ ማንም ሰው ከህግና ከህግ ውጪ መንቀሳቀስ እንደማይችል እኛ ራሳችን የተማርንበት ስለሆነ በእውነት ሊበረታታ ይገባል። በዚህ ዓመት ምናልባት በዚህ ባሳለፍሽበት ዓመታቶች ብዙ ሪከርድ የተደረጉ ስራዎች ለህዝብ ቀርበዋል። ስለዚህ ይሄ ዛሬ የልደትሽ ቀን ነውና የሚቀጥለው ዓመት ደግሞ ስትጀምሪው እውነቴን ነው የምለው በተሻለ ቅድም በተሰጡት አስተያየቶች ማለት ነው የተሻሉ ነገሮች ያልተዳሰሱ ነገሮችን ለህብረተሰቡ የሚያስተምሩ ነገሮችን ከወንድሜም ጭምር እኛንም አስተምራችሁናልና የሚቀጥለው ዓመት ደግሞ የተሻለ ነገር እንጠብቃለን። አብራችሁንን ከጎናችን አባይ ቴሌቪዥንን ደግሞ በእውነት ይሄን ፕሮግራም ሲሪየስሊ እያሳየ ስለሆነ እንደገና ማቴሪያሎቹ የሚቀርቡት ጥራቶች ከቀረጻው ጀምሮ ባለሙያዎቹ ጭምር እኔ በእውነት ወደ መስኮት ተገልብጦ ስመለከተው በጣም አድናቆት አለኝና ተበረታቱ፣ በርቱ ላለሁኝ አመሰግናለሁ። እሺ እኔ እዚህ ላይ ደግሞ የምጨምረው ነገር ምንድን ነው ህብረተሰቡ መማር አለበት፣ ህግን ማወቅ አለበት ብሎ የአየር ሰዓቱን ለዚህ ለተቀደሰ ዓላማ ስለሰጠ አባይ ቲቪንም በጣም አመሰግነዋለሁ። ዳኛ ይታይም ሀሳቡን አስባ ህብረተሰብን በማስተማር ላይ ህግን በማስተማር ላይ ሙያዋን ወደ ህብረተሰብ በማድረስ ላይ ስላደረግሽው አስተዋጽኦ በጣም ነው የማመሰግነው። ደስ ብሎኛል። እሉ ብዙ ጊዜ ልጃችን ናት። የሁላችን ወላጆቿ ነው የተከበበ። እኔ በዚህ አጋጣሚ ዳኝታይና አባይ ቴሌቪዥን አመሰግናለሁ ይሄን እድል ስለሰጡኝ። ምክንያቱም ይሄ መጀመሪያ ስራዬ ነው በዚህ በትወና ስራ ማለት ነውና ትንሽ ያስፈራ ነበር ለኔ። በተለይ እንደዚህ አሁን ህግን በትወና አድርጌ ስሰራው ምናምን ትንሽ ቻሌንጅ አድርጎኝ ነበረ። ግን በዛውም ልክ ደግሞ በጣም እየተማርኩበት ነው የመጣሁት እና ምንድነው ደግሞ ሞር እነዛ ሰዎች እውነተኛ ታሪካቸውን ነው ትወናው ላይ ስሰራው በተለይ በቃ ያሳዝኑኛል ታሪኩ ላይ ያሉት ሰዎች ማለት ነው። ለምሳሌ በቦክስ መቷት ተመተሽ በቦክስ ተመትቼ መብራት ቡና እየቆላሽ ጀበና ቡና እየሰራው ምናምን እና እኔ ልክ ስክሪፕቱን ሳየው ምናምን በጣም ነው ያዘንኩት። ማለት እቺ ልጅ ህይወቷን ለመለወጥ የምትሰራ ሰው ነች። ግን በቃ በዚህ ሰው ሴት ሆና ማበረታታት ሲጠበቅበት ጀስት በቃ ለትንሽ ነገር ለገንዘብ ብሎ እንደዚህ አካላዊ ጉዳት ማድረሱ ምናምን ሲጀምር እሱ ራሱ እኮ በዱቤ ስንት ጊዜ ነው ቡና ሲጠጣ የነበረው። እዚህ ጋር ሴቶች አይመጡም፣ ሴቶች አይጠጡም ቡና እና ሴቶች እንደ ሴትም ወንድም በቃ ይሄ የስራ ቦታ ነው እንዴ፣ ጾታው አለይም መጥቶ የሚጠቀመው ይጠቀም። ይሄ የቢዝነስ ቦታ ነው፣ እሱ አይመለከቱትም። እኔ እናንተ ተዋውለን እስከገባን ድረስ ለስራ እንደሆነ ታውቃለህ። እዛ ቤት የገባሁት አይደል? በዛ ላይ ደግሞ በረንዳ ያለው ምንም በረንዳ የለም። በረንዳውን አከራይቶታል ለምግብ ቤት ማለት ነው። ምንም በረንዳ የለም። መጋኛ ይለኛል እንደዚህ ቆሞ። እውነት ለመናገር ክብር ፍርድ ቤት እንዴ መጋኛ እኮ ያጣምማል ጥርስ ያወልቃል እንዴ? ስራቸው እውነት ለመናገር የመጋኛ ነው። እንደው መጋኛ ቢመታኝ ይሻላል ይሄ ሰውዬ ከሚመታኝ። በጣም ያደረገው ነገር በጣም አስነዋሪ፣ ከትልቅ ሰው ማይጠበቅ። ልጆች አሉ፣ ሴት ልጆች አሉት። እንዴት ነው እኔ ላይ እንደዚህ አይነት ነገር የሚያከናውነው? እንዴ እኔም ዘመድ ስለሌለኝ ነው እንዴ? ብቻ በቃ ታሪኩን ሳያቸው ስክሪፕቶቹ ምናምን በጣም ነው የሚያሳዝነኝ። እና ደግሞ አስተያየት ይሄ ኖርማሊ ሲያገኙ ምናምን አስተያየት ስጡኝ ያዩኝና ብትሉ ነገረኛ ሴት ትመስያለሽ ማለት በቃ ነገረኛ ሴት ሆነሽ የሰራሽባቸው የሰራተኛና አሰሪ ደሞዝ ከልክያት ምናምን የሰራሁት በቃ እውነት ክፉ ሰው ነው የመሰልኳቸው። እንደውም አንዱ ሊፍት ላይ አግኝቶኝ በጣም ሙጢ ነሽ አለኝ። ትወናው ነው ምናምን ብዬ አስረዳሁት። ሳይ ምናምን የሆነ ዝም ነገር ምናምን ብያለሁ። ስታይ የሆነ ትመስልሽ ግን ሙጢ ነገር ነሽ ምናምን ነገር አለኝ።
እሱ ነገር በጣም አስቆኝ ነበርና እኔ ለማንም ጎረምሳ አልበተንኩም። ይቅርታ አውርቼ ልጨርስ። እኔም ቤት ከደላላ ቦታ ምን ትችያለሽ እያንዳንዷን ነገር ጠይቀውኝ እየጠየቁኝም በሙሉ እንደምችል ስነግራቸው ቤት ሄደው እያንዳንዷን ነው የፈተኑኝ። ለምንድን ነው ሳትነግሪ የወጣሽው? ነው ነግረሽ ነው የወጣሽው? እሺ ትዬ ይሰራሉታላ እንደው እነዛ ጓደኞች ይመጣሉ እንዴ ያለ ደግነት በውስጣቸው የለም እሳቸው ጋር ማለት ነው። እኔ እስከማውቀው ረጅም ዓመት እንደመኖሬ እንኳን ለኔ እዚህ ጥግ ድረስ ቼክም አያረጉኝ ትዝም አለላቸው ሲጀመርና ምን አልፈለጉኝም ነው? አረ ጭራሽ ካረጉኝም እንኳን እንደዚህ ፖሊስ ጣቢያ ሶሻል ሚዲያ ይቅርታ ይደረግኝ። ሌላው ደግሞ ሞር በጣም ደማ ያሳዘነኝ ከእናትና አባቴ አረብ ሀገር ሂጂ ብሎ በጣም ወደ ሀገር ቤት ፕሮግራም ወደ ሀገር ቤት ላይ ማለት ምን ያህል ጊዜው ይሁን አይደል ነው ብቻ ያለው ነገር ግን ልጅን ወደ አረብ ሀገር ሄጂ ስሪ ብሎ መፍረድ ማለት በጣም ትልቅ ነገር ነው እና እኔ እነዚህ ሰዎች የምር ወላጆች ቢሆንም ምንድነው የሚሰማኝ ብዬ አስቤው በጣም አዝኝበታለሁ። ምንድነው ባጭሩ? ቆይ ልንገርሽ እንዴ ያስካለል ልጅ ውይይትና ላይ የሸን ከሄደች 3 አመቷ ቤቷ እንዴት እንደ ጓደኛሽ አልነበረች? አብራችሁ አልነበር የምትማሩት? ከሄደች ምን አረብ ሀገር ሂጂ እንደነሱ ለውጪን አንቺም ተለወጪ ነው ምን ይሄው ነው በቃ። ይኸውልሽ ታዳምጪኛለሽ? እኔ የትም አልሄድም። እኔ እዚህ ሀገሬ ነው ሰርቼ መለወጥ ፈልገው። እኔ እዛ ብዙ ስራ ይሰራሉ ሲባል ሰምቻለሁ። ምን ነገር እንደዛ አይነት ነገር እንድታስቡ አልፈልግም። እኔ የትም አልሄድም። እዚህ ነው የምለወጠው። ሰማሽኝ? ይሄንን ነገር ከአይምሯችሁ አስወጡት። ሰማሽኝ ወይ? እኔ አባትሽ ነኝ። ባዝንብሽ ጥሩ አይደለም። ምን መሰለሽ እና አንተ በኔ ስቃይ ነው ታዲያ የሚያልፍልህ አይደለም እንዴ? የሰው ልጅ አታይም እንዴ? አረብ ሀገር ሄዶ ሰርቶ ተለውጦ ሲመጣ። ይሄ ፕሮግራም እንዳጠቃላይ በጣም ለሰዎች አስተማሪ ነው ማለት ህግ ምን ያህል እንደሚል ፕሮቴክት እንደሚያደርግ ያሳያል። ማለት ህግ የለም ተብሎ ሰውን መናቅ የለብንም። የትም አትደርስም የትም አታመጣም እንትን ማለት የለባቸውም እና ከልዩ ጋር ግን መስራት በጣም ከባድ ነው። ታስቃለች ማለት አይ ዶንት ኖ ብቻ ልክ ልታወራ ስትል ምናምን በጣም በቃ ሳቂ ነው የሚመጣው እና ይጠፋብኛል እና እሱ ቻሌንጅ አድርጎኛል። ግን ከእናንተ ጋር በመስራቴ በጣም ደስተኛ ነኝ እና ማትረሹ ያው ከትወናው ባሻገር ሜካፕ ትሰሪናለሽ አይደል? አዎ በጣም ደግሞ ቻሌንጅ አድርገኝ በጧት ነው ይሄን ስራ ስንሰራ በጣም ቻሌንጅ ያደረገኝ በጧት ነው የምንነሳውና እዚህ አንድ ሰዓት ሳይሆን ነው የምንገናኘው ከስራና እኔ ደግሞ በጣም እንቅልፍ ወዳለሁ። በቃ ጧት እዚህ ተነስቶ ሜካፕ ሰርቼ በዛው ስክሪፕቱን ራሱ ምን ለማመደው በቃ ላይ እየሰራዋት ምናምን በቃ እንደዚህ ይላለው ምናምን በቃ እንደዚህ ተባባል ነው የምንሰራውና በቃ ትንሽ እሱ ቻሌንጅ አድርጎኝ ነበር፣ ግን ይለመዳል እና በዚህ አጋጣሚ አምናኝ ደግሞ እሷም ወደዚህ ወደ ትወናው አምጥታኝ እንድሰራ እድሉን ስለሰጠችኝ በጣም አመሰግናለሁ። አባይ ቲቪንም ከልብ አመሰግናለሁ እና ክሮቹ የአባይ ቲቪ ክሮች ያው እኔም በስራ ስለምንገናኝ እኔም ጓደኞቼ ናቸው እና ሁሌ ያበረታቱኛል። የምትሰሪው ስራ ጥሩ ነው ቆንጆ ነው ምናምን በርቺ ይሉኛል። በዛው ማመስገን እፈልጋለሁ። ግን ይሄ ፕሮግራም ለኔም ለቤተሰቦቼም ለብዙ ጓደኞችም አስተማሪ ነው። ግን ትንሽ አያቴን እየደወሉ ትንሽ እንትን ይላታል ማለት ዛሬ እንደዚህ ሆና ሰራች ምናምን። የመጀመሪያ የሰራው ጊዜ እንደውም የምር ክስ ተቀርቦብኝ ነው የመሰላቸውና ከዛ እሷን ራሱ ኧረ ይሄ ትወና ነው እኔ ምንም አሉ ምን ተፈጥሮ ነው ሳልሰማ ምናምን ነገር አለችኝና አይ ይሄ ስራ ነው ትወና ነው ምናምን ብዬ አስረዳኋትኝ። ግን በጣም ደስ የሚል ስራ ነው፣ እኔ ወድጄ የምሰራው ስራ ነው እና ከዚህ በላይ ደግሞ ሞር ትላልቅ ስራዎችን ትላልቅ ኬሶችን ማለት ሞር ደግሞ ህብረተሰቡ የሚያስተምሩ ኬሶችን ሰርተን እንደምንሰራ ሙሉ እምነት አለኝ እና አመሰግናለሁ። እናመሰግናለን። ያው እሉ እንግዲህ ድንገት ነይ ግቢ ስሪ ስንላት ለስራው ያላት ፍላጎት ትጋቷ ደስ ይላልና ፍላጎቱም አላት። ስለዚህ በደንብ
አዳብሪበት። በእኔ ፕሮግራም ብቻ ሳይሆን የተለያዩ ሌሎች ፕሮግራሞች ላይ ልትሰሪ የምትቺ አቅምና ፍላጎት ያለሽ ልጅ ነሽ እና እንደውም አንዳንዴኛ ይሆን አንዳንዴ ተዋናይ እንኳን ሲቀርብን ወዲያው አይታ ተረድታ ወዲያው ስለምትሰራ ግቢ ስንላት አንድ ጊዜ ሀሳቡን ነው የምንነግራትና ነግረናት ገብታ ጎዶሏችንንም ትሞላለናለች በዛ እና እናመሰግናለን። በዚሁ ቀጥይ። ጥሩ እናመሰግናለን ታሚ። እሺ ለተሰጠኝ እድል አመሰግናለሁ። ያው ሞር የወንጀል ጉዳዮችን ብንሰራ ጥሩ ነው፣ አስተማሪ ነው የሚል ሀሳብ አለኝ። አብዛኛው ማህበረሰባችን ወንጀል አይደለም ብሎ የሚያስበው ነገር ወንጀል ስለሆነ ማለት ነው። አብዛኛው በፕሮግራሙ የሚተላለፉ ጉዳዮች አብዛኞቹ 80-75% የሚሆነው የፍትሐ ብሔር ጉዳዮች ናቸውና ያው በቀጣይ ፕሮግራም ወንጀሎችን በስፋት የምናቀርብና ማህበረሰቡን የምናስተምርበትን ንቃተ ህጉን ከፍ የምናደርግበትን እድል እንፈጥራለን ብዬ አስባለሁ። ሌላ ብሬስ ያነሳ ነው ትዝ ያለኝና ያው እናንተ ባለሙያዎች ናችሁ፣ እናንተ ያላችሁንን ነው የምናደርገው ሲል አንድ ሀሳብ አጭሮብኝ ነው በአእምሮዬና አጠቃላይ ኦልሞስት ኦል አርቲስቱ ማለት ይቻላል ከኛ ጋር የተሳተፈው በጣም ማኔጀብል ነው፣ ቀናይ ነው እውነት ለመናገር ማለት ነው። ሪኸርስም ስናደርግ በምንፈልገው ቅርጽና ይዘት የመምጣት ሁኔታ አለና ለሙያው ያላቸውን ክብር ነው የሚያሳየው። እንደገና ደግሞ እዚህ ፕሮዳክሽን ክሩ አካባቢም ዳይሬክተሮቹም እንዲሁ በተመሳሳይ ማለት ነው ለሙያው ያላቸው ስፔስ ሲሰጡ ሩም ሲሰጡ በቃ የሙያን ስራ በቃ ለባለሙያ የመተው ቴንደንሲ ያለና ይሄ በጣም ጥሩ ነው። እንደዚህ ያለውን የዳኛ ይታይ ፕሮግራምን የማህበረሰቡን የህግ አዌርነስ ከፍ የሚያደርግ ፕሮግራም ጊዜ ሰጥቶ እድል ሰጥቶ እንዲተላለፍና ማህበረሰቡ ግንዛቤው እንዲዳብር ማስቻሉ በእውነቱ እንደ ተቋም ሊመሰገን የሚገባ ነው። አሁን እዚህ የምናስተላልፋቸው ማክሰኞ 2 ሰዓት ከሩብ 2 ሰዓት ከ10 ላይ የ30 ደቂቃ ፕሮግራም 30ም ላይ ሞላ ይችላል፣ ግን የሚከፈለው ዋጋ እጅግ በጣም ከፍተኛ ዋጋ ነው የሚከፈለው እውነት ለመናገር። ያው ሌላው ፕሮዳክሽኑን በተመለከተ ነው። ያው አንድ ፕሮዳክሽን በቴሌቪዥን መስኮት ሲተላለፍ ብዙ ዋጋ የተከፈለበት አይመስልም። እኔ ያው በተግባር ነው ያየሁት ፕራክቲካሊ ማለት ነው። የሚፈጀው ጊዜ ጉልበት በጣም ውድ ዋጋ የሚያስከፍል ነው። ግን 125-30 ደቂቃ ሲተላለፍ ምንም አይመስለንምና ተገቢው ዋጋ ለፕሮዳክሽን ክሩ ተገቢው ዋጋ ሊሰጠው ይገባል። ምስጋናዬንም ላቀርብ እወዳለሁ። ሌላው እዚህ ፕሮግራም ላይ ቻሌንጂንግ የሆነው ነገር ምንድነው? ዳኛ ይታይ ነው። አንድ የፕሮግራሙ ዋና አዘጋጅ ናት፣ ፕላስ ቀረጻው አለ። ከዛ በኋላ ደግሞ ኤዲቲንጉም እጅግ በጣም በሌላ ጊዜ መጥቶ ሌላ መደበኛ ደግሞ ስራ አለ፣ የቤተሰብ ኃላፊነት አለ። እውነት የሁሉን ጫና ተቋቁማ ይህን ፕሮግራም ማቅረቧም እውነት ልትመሰገን ይገባል። ቀረኝ የምለው ይሄንን ነበር። አስተላልፍናለሁ። አንድ ላስተላልፍ የሚፈልገው ነገር አለ። በተለይም በሚቀጥለው ሲዝን የተጠቃቀሰ አልፎ ሊሆን ይችላል፣ ግን ትኩረት ተሰጥቶበት እንዲሰራ በኔ እይታ የምፈልገው ነገር ለምሳሌ አሁን በስደት ላይ ምናምን ይባላል ወደ ውጭ መውጣት፣ ነገር ግን እዚሁ ከሀገራችን ውስጥ ከአንድ ክፍለ ሀገር ወደዚህ የሚያስመጡ በስደት የሚኖሩ ሳይበሉ የሚኖሩ ለምሳሌ በየመንገዱ ላይ ተመዘን የሚሉ ህፃናት ከአንድ አካባቢ ነው የሚመጡት። ምንጫቸው አንድ ሰው ነው። እስካሁን ማንም ሰው ኦብዘርቭ ያላደረገው ነገር አለ። እኔ ይህንን ለባለሙያዎቹ ነው ኳሱንም ወረወረው። ምክንያቱም እኔ ብዙ ጥረት አድርጌያለሁ። ልጆቹን ኢንተርቪው አድርጌያለሁ። ያወሩና ልክ አምጫቸው ወንድም እንደሆነ ይናገሩና ግን የት ነው የሚኖረው ማን ነው ስታያቸው አይነግሩም። አንድ ሰው ነው። ሌሊት ፓስቲ ያስጠብሳቸዋል፣ ጠዋት ሚዛን አስይዞ በየቦታው ይመድባቸዋል። ማታ ሲገቡ ዘግዝቆ ሳንቲሙን ይቀበላቸዋል። ይሄ ትልቅ ነገር ነው። ለምን? በህፃናት የህፃናትን ጉልበት ቻይልድ አቢዩዝ ማለት የህፃናትን ጉልበት ብዝበዛ ነው። ከቤተሰብ እያመጣ ነው። አስተምራለሁ፣ ትናንሽ ስራዎችን አስይዛለሁ፣ አስተምራለሁ እየተባለ ይሄ ነገር በምን መልኩ ህብረተሰቡ ጋር እንዲደርስና ይሄ ነገር ባይቀጭጭም እንኳ ትንሽ ብንጀምረው እና የህግ ተጠያቂነት እንዳለው ብናስተምርበት በጣም ደስ የሚለኝ ነገር ነው።
ሌላው ደግሞ ሀረጋውያን ሰዎች አሉ ኑሮ አፍርተው ሀብት ኖሯቸው ምናምን ነገር ግን ብዙ ጊዜ በራሳቸው ልጆችና ባሳደጓቸው ልጆች እነሱ አልዛይመር ወይም የመርሳት ችግር ሊኖርባቸው ይችላል። መውጣት የማይችሉ ግን የውሸት ፊርማ ወይም ከውልና ማስረጃ እያስመጡ ንብረታቸውን በላያቸው ላይ የሚሸጡባቸው ሰዎች አሉ። ይሄን ከህግ አንጻር ብዙ አለ እንደዚህ ብዙ በየሰፈሩ የሚያለቅስና ከህግ አንጻር ታይቶ እንደዚሁ ተዋስቶ ቢቀርብና ህዝቡ ግንዛቤ ቢኖረው። ለምሳሌ የአንድ አረጋዊ እናት ወይም አባት በልጁ ንብረቱ ሲሸጥ ጎረቤት እኮ ያውቃል። በምን መልኩ እንደተሸጠ ግን አስፈርሞትም ስለሆነ የፈረመ ይመስላል። ግን ውስጡ ሲጠና መጥፎ ስራ ተሰርቶ ነው። ያን ጎረቤት ቢጠቆም ምስክር ቢዘጋጅ ምን ቢል እነዛን ሰዎች ሴቭ ማድረግ እንችላለን ማለት ነው። ሌላው ሊያስቃችሁ ይችል ይሆናል እንጂ ለኔ ፕራክቲካሊ ያየሁትን ነገር ነው። ገበያ ላይ አንዳንድ ጊዜ የሚመለከተውም አካል መጥቶ ሚዛን ቼክ ማድረግ አለበት። እኔ እውነቴን ነው። ይሄ እንግዲህ ብዙ ጊዜ እኛ የምንሰራው ስራ ቅድም እንዳልኳችሁ ኑሯችንን ነው። ይሄ ልክ ቤታችን የምንኖረውን ነገር ነው። አስቤዛ ታደርጊያለሽ፣ አስቤዛ አደርጋለሁ፣ እናደርጋለሁ፣ ወንዶችም ያደርጋሉ በዛሬ ጊዜ። ነገር ግን ስትገባ ከእያንዳንዱ ኪሎ ሩብ የለም። ይሄንን ያሰማራቸው አካል ራንደምሊ መጥቶ ኪሎ አያይ። ይሄ ከባድ ነገር ነው። ስለዚህ አንዳንዴ እንደዚህ ልክኛ ብንሰራው ቢሰራ ራንደምሊ ታይቶ ኪሎ ትክክል ካልሆነ ህጋዊ ተጠያቂነት እንዳለው ብንነግረው ቢነገረው ህብረተሰቡ ይማርበታል፣ ነጋዴውም እየፈራ ይሄዳል ማለት ነው። እና እንደዚህ አንዳንድ ጥቃቅን የሚመስሉ ነገር ግን ጎጂ የሆኑ ነገሮች አሉ። አሁንም ማህበረሰቡ ወይ አይደረስብኝም ወይ ህግ አያውቀውም ወይ ምናምን ብሎ የምንሰራቸውን ስራዎች አምጥተን መስራት አለብን ብዬ ገምታለሁ። እና ይሄንን እንግዲህ ያው ለሁለቱ ባለሙያዎች ነው የምንሰጠው። እኛ ደግሞ ያው ቀለጣጥፈን ለመምታት ዝግጁ ነን። አመሰግናለሁ። በሚቀጥለው ሲዝን እነዚህም ቢዘጋጁ። ሌላ በጣም ይካተት የምለው እኔ በመጭበርበር ነው። በማጭበርበር ላይ ለምሳሌ መኪና ይዘው የሚያጭበረብሩ እየተፉ በሚያጭበረብሩ በሞባይል ብር ላኩልን እያሉ የሚያጭበረብሩ ከአረብ ሀገር የሚመጡ ልጆቻችንን አጥንተው በፍቅር ወይ በማታለል የሚያጭበረብሩ ላይ ትኩረት ተሰጥቶ በሴቶች ላይ በህፃናት ላይ በቃ ዘርፈ ብዙ ነው። መቼም ህግ ሊያስተምር የሚችለው በዚች ሀገር ላይ ዘርፈ ብዙ ነው። በየቢሮ ያለው የሙስኖች ነገሮች ላይ ብንሰራ፣ እንደዚህ በህፃናት ላይ ብንሰራ፣ በሴቶች ላይ ብንሰራ፣ በተለይ በአረብ ሀገር የሚመጡ ልጆች በጣም 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 ይጭበረበሩብናል። የሰሩበት የለፉበት ብራቸው ይወሰዳል። እዚህ ላይ በጣም አስተማሪ ስራ ትኩረት አድርገሽ ቢሰራ ደስ ይለኛል። በተረፈ በጣም ባለሙያዎቹን ሁለታችሁንም በጣም ነው የምናመሰግናችሁ። እኛ ወገባችንን ሸብ አድርገን አብረናችሁ ለመስራት ዝግጁ ነን። እናስተምራለን። አስተማሪ የሆኑ ስራዎች ብዙ ናቸው። አሁን ተገልጾ በአልቅም ከስር ከስር እንናገራለን። ስለዚህ ብንሰራ፣ ስለዚህ ብናደርግ፣ እንዲህ ብናደርግ እንላለን እና በጣም ደስ የሚል እውነቴን ነው። በጉጉት ስጠብቀው የማይሰለቸኝ የዳኛ ይታይ ስራ ሳይሰለቸኝ ያሳለፍኩት ደወለች እኮ ሳልል ያሳለፍኩት በጣም ወደው ስራ ነው። በዚሁ ቀጥይበት። አመሰግናለሁ። ሁላችንም ያልነው ነገር ነው። ምክንያቱም አንደኛ ከስብዕናሽ ጀምሮ ራስሽም ገልጸሽዋል። ወጣት ሆነሽ ተማሪ ሆነሽ አባትሽም ያው ሚሊተሪ ውስጥ የነበሩ ስለሆነ አብዛኛው ሚሊተሪ ላይ የነበረ ቤተሰብ ብዙ ጊዜ ምክንያቱም የሚሊተሪ እንትኖች በጣም ከባድ ናቸው ህጎቹ። አንደኛ የሚገርመው ነገር ሰውየው ስብዕና ኖሮት በትክክል ህጉን አክብሮ እንዲኖር የሚያደርግ ስለሆነ ከዛ የሚወለድ ልጅም እንግዲህ አብዛኛውን ጊዜ እውነት ነው የምናገረው ጥሩ ደረጃ ላይ ይደርሳልና አንቺ በተጨማሪ ይህን ህብረተሰብ የሚያስተምር ከሙያሽ ሌላ ፍርድ ቤት ሰርተሽ እንደገና መተሽ ደግሞ እንደዚህ አይነት ቦታ መግባትሽ ራሱ ለሌሎች አርአያ የምትሆኝ ስለሆነ በሚቀጥለው ዓመት የተሻለ ነገር ለህብረተሰቡ እንደምታቀርቢ ወንድሜም እንደዚሁ እንግዲህ ስክሪፕት የሚጽፉትንም ሰዎች ፈልጎ በቃ አይዲያውን ብቻ አንስቶ
ቢጻፍ ይሄ ህብረተሰብ ጥሩ ትምህርት እያገኘ ስለሆነ ጥሩ እውቀት እያገኘ ስለሆነ ኢቭን ፍርድ ቤት ቢሄድ ሌሎች ቦታ ቢሄድ እንኳን ወንጀልም ለመፈጸም ይሄም ራሱ የተሻለ ጥሩ ነገር ስለሚኖር የሚቀጥለው ዓመት መልካም ዘመን ይሆንልሽ። ያው ይሄ ሲዝን ዛሬ በደስታ የምንጨርሰው ሲዝን ነውና ደስ ብሎናል። እኛም ሁላችንም አባይ ቴሌቪዥንም እናመሰግናለን። መልካም ጊዜ ይሆንልሽ። አመሰግናለሁ። ከብዙ ሰው ጋር ገናኛለሁ ምናምን፣ ግን በጣም ለሰው በጣም ነው ኬር የምታደርገው። ማለት ታስባለች የሆነ ስራው እንዳለ ሁላ ደግሞ የሆነ ሰው በቃ ትጠይቃለች። ይሄ ኦኬ እንደዚህ ነው የሆነ አሁን ችግር እንኳን ኦኬ ለዚህ ሊሆን እኮ ይችላል። መፍትሄ ነው በቃ የመፍትሄ ሰው ነች። እንዴት ነው አንዳንድ ጊዜ ሰው ችግርን አይቶ ቶሎ መፍትሄ ታመጣለች። የምታመጣው መፍትሄ ደግሞ ሰው የሚጠቅም ነው እና በጣም በብዙ ስራ አይቻታለሁኝ እና እኔም ከሷ ብዙ ነገር እየተማርኩኝ ነው። ሁሉ አዲስ ነገር ነው ከሷ የማረው። ጥንካሬን፣ ጉብዝናን እንዲህ አንዳንዴ ላይ ይገርመኛል። ምክንያቱም እሷ ራሷን ስክሪፕት የምታዘጋጀው ብዙ ነገር ራሷን የምታዘጋጀው እና ከዚህ ስራ ጨርሳ ስራ ቦታ ደግሞ ዳኝነቷን ሰርታ ከዛ ደግሞ ቤት ደግሞ ገብታ ልጆች አሏት። እንዴት ነው ከዛ በቃ እንዴት ነው በቃ ግራ ነው የሚገባኝ እና እሱ በቃ ብዙ ነገር ከሷ እማራለሁ እና ይሄ ነው መጨመር የምፈልገው። ቁልፉን እኮ አገኘሽው ከፖሊስ እና መግባት። በእርግጥ እኔም አባት ፖሊስ ነበር። ፖሊስ የታነጸ ስለመጣ እኔ ብዙ ጊዜ ያው ቅዳሜና እሁድ ላይ ነው በብዛት ቀረጻው የሚሆነው እንደምታውቁት። ግን ደግሞ ካልሆነም ደግሞ አንዳንድ ጊዜ በስራ ቀን ሊሆን ይችላል። በስራ ቀን ሲሆን ደግሞ በምንም ታምር የስራ ሰዓቴን አልነካም። ስለዚህ በጣም በጠዋት ነው እዚህ የምንገኘው። እንደምታውቁት አሁን በጠዋት 1 ሰዓት ድረሱ ምናምን እላችኋለሁ እና ብዙ ጊዜ ያው ሜካፕ የምትሰራኝ እሉ ናትና 12 ሰዓት ደውላለሁ። እሉ ውጪ እላታለሁ። ወይኔ ታየሽ በቃ ደረሽ ነው ቶሎ ወይኔ ድረሽ ነው እላታለሁ። እንቅልፍ አላስተኛትም። ያው አለን እንደ ቀረጻ ነጋለን ምናምን ትለኛለሽ። ያው በጠዋት እንደሆነ በደንብ ይታወቃልና ከዛን ያው ብዙም አልወድም። ይሄ ሜካፕ ባይሆን ደስ ይለኛል፣ ግን ያው የቀረጻው ፕሮቶኮልም ስለሆነ ግድ ስለሆነ ነውና ወዲያው ገብቼ ቃተሎ በይ ገና ከመግባቴ ነው ነካ አድርጊኝ በቃ አታብዥብኝ ምናምን እላለሁ። ኧረ ቆይ እስቲ አንድ ጊዜ ምናምን አይ በፍጹም አልፈልግም ነካ አድርጊኝ እላለሁና ነካ አድርጊ ስትለኝ ነካ አደረኳት። በቃ እንደውም መታረም ያለበት እሱ ነው። መታረም ያለበት አንቺ ቶሎ ልቀቂልን እና እንደውም አንቺ ይታይ ልቀቂ እላታለሁ። ልቀቂ በጣም ስራው ምንድነው እያስተማረ ደግሞ የሚያዝናና ነው። ይሄ ደስ የሚለኝ ይሄ ደስ ይለኛል። እውነት ነው። ያው ለቀረጻ ስመጣ ደስ ብሎኝ ነው የምመጣው። ይሄ ማገኛችሁ አርቲስቶች ናችሁ፣ የተለያየ እድሜ ላይ የተለያየ ሙያ ላይ ያላችሁ ናችሁና እኔ ምናልባት እናንተ ከኔ የህጉን ነው፣ እኔ ደግሞ ከናንተ የህይወትም ሌላም ብዙ ልምዶችን ነው ከናንተ የማገኘውና በጣም ነው ደስ የሚለኝ። ደስ እያለኝ ነው የምሰራውና በቃ ደስ ብሎኝ ተዝናንቼ በቃ ስቄ ተጫውቼ ትወናው ራሱ በራሱ ደስ ይላል አይደለ? ወደዛ እስክንገባ ያለው ነገር ደስ ብሎኝ ነው የምሰራውና ደስ ይለኛል በእውነትና ያው ካሜራማኖችም አሉ። እንግዲህ ዛሬ እዚህ ጋር ሚኮ አለ፣ አቤል አለ፣ ሰላምም አለች። ብዙ ጊዜ አብረውኝ የቆዩ አሉና በጣም የሚገርመው ይሄ ለፕሮግራም አሁን 30 ደቂቃ 40 ደቂቃ ነው ይሄ ፕሮግራም የሚሆነው። ግን ለዚህ ለ30 ደቂቃ ፕሮግራም የሚሳተፉ ሰዎች የሚሳተፉ ባለሙያዎች በጣም ብዙ ናቸው። እንግዲህ ይሄ ፕሮግራም አምሮ እንዲወጣ ፕሮግራሙን ከማዘጋጀት እስከ መጨረሻው ድረስ ያሉ በጣም ብዙ ባለሙያዎች አሉና እውነት ይሄ የሆነ ነገር ሆነ ሲባል ካሜራማኑ ቁጭ አድርጎ ለዚህ ፕሮግራም ማማር ሄዶ አምጥቶ አስተካክሎ ምናምን ነውና እውነት ደስ ይለኛል። ሁሌ ከኔ ጋር ከዚህ በዳኛ ይታይ ከወደ ሀገር ቤት ፕሮግራም የምትሰሩ ከኔ ጋር አብራችሁ ለሰራችሁ ካሜራማኖች በጣም እጅግ በጣም አመሰግናቸዋለሁ። ስነ ምግባራችሁ፣ ትጋታችሁ፣ ቀናነታችሁ በእውነት ደስ ብሎኝ ነው የምሰራው። እኔ በሰዓት ነው የምሰራውና ይሄ ደስ አይለኝም።
ሁሌ በጠዋት የሚገባው እርግጠኛ ነኝ የዳኛ ይታይ ፕሮግራም ነው። ከዛ ውጪ የሌሊት የጠዋት ፕሮግራም የለምና ከሩቅ ነው የሚመጡት። በቃ ሰዓታቸውን ወስደው የኔንም ሰዓት የኔንም ስራ ኮንሲደር አድርገው ነው መተው የሚሰሩትና በኔ ፕሮግራም ላይ ለተሳተፋችሁ ካሜራማኖች፣ ፕሮዳክሽን ማናጀሮች፣ ኤዲተሮች ሁላችሁም የአባይ ቲቪ ለዚህ ፕሮግራም ግብአት ለሆናችሁ ሁሉ አባይ ቲቪ ስታፎች እጅግ አድርጌ አመሰግናለሁኝ። እንግዲህ ቀጣይ ሲዝናችን ደግሞ እንቀጥላለን። አሁንም ባላችሁ ቀናነት ባላችሁ ዕውቀት በዚሁ ስነ ምግባር የተሻለ ስራ ለመስራት ደግሞ አብረን እንደምንቀጥል ተስፋ አደርጋለሁ። እጅግ አድርጌ አመሰግናችኋለሁ። ፕሮግራሜንም ለምትከታተሉ ያው ቅድም ገልጫለሁኝ። ይሄ እውነተኛ ጉዳዮችን ለምታመጡልኝ እየደወላችሁ ዳኛ ይታንች ፕሮግራም ላይ ይሄ ኬዞች አሉን እንቅረብ ለምትሉኝ፣ ፕሮግራሙን ለምትከታተሉ፣ እውነተኛ ኬዛችሁን ይዛችሁ ለምትመጡ፣ እንደውም የተዘጉ ኬዞችን ለዚህ ለማህበረሰቡ አስተማሪ ነው ብላችሁ የተለያዩ ኬዞችን እንደወስድ ፍቃድ ለሰጣችሁ ለፌዴራል የመጀመሪያ ደረጃ ፍርድ ቤት እጅግ አድርጌ አመሰግናለሁኝ። እንግዲህ ያው ብዙ አውርተናል፣ ብዙ ተጨዋውተናል። ቆይታችን እንዴት እንደነበር፣ ፕሮግራሙ እንዴት እንደነበር፣ አስተማሪነቱ እንዴት እንደሆነ፣ ቀጣይስ ምን አይነት ክርክሮችን እናካት የሚለውን ብዙ ተጨዋውተናል። እንግዲህ በቀጣይ ሲዝንም ይካተት ባላችሁ ሌሎች ተመልካቾቻችንም ሳነጋግራቸው ይካተት ባሉት መሰረት እናንተም ይካተት ባላችሁት መሰረት በጥሩ ሁኔታ አዘጋጅተን አስተማሪ የሆነውን ፕሮግራም በቀጣይ ሲዝናችን ይዤ እንደምቀርብ ቃል እገባለሁ። እንግዲህ ይህ ፕሮግራም ያው እንደምታውቁት በደንብ አስተማሪ ነው። ስለዚህ ይህን ፕሮግራም እየተከታተላችሁ የህግ እውቀታችሁንም ሰፋ እንድታደርጉ የዳኛ ይታይ ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ የህግ እውቀታችሁን ሰፋ እንድታደርጉ እመክራችኋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ሲዝናችን ደግሞ በጥሩ ሁኔታ በጥሩ የህግ ክርክሮች አስተማሪ በሆኑ ጉዳዮች እንገናኛለን። እንግዲህ ሳምንት ወደ ችሎታችን ነው ሄደን የችሎት ክርክሮችን ነው በአስተያየቱ መሰረት ቀርጸን የችሎት ክርክሮቻችንን ነው የምናቀርበው። እንግዲህ የህዝብ አስተያየቶቻችን አልቋል። የመጀመሪያው ምዕራፋችንን ዛሬ ጨርሰናል። እጅግ አድርገን እናመሰግናለን። በተለያዩ በማህበረሰቦች ጉዳይ ላይ ክፍተት ያለባቸውን የህግ ክርክሮች ትምህርት እንዲያገኙ በማድረግ ድጋፍ የሚያደርጉልኝ ስፖንሰሮች አሉ። ለስፖንሰሮችም እጅግ አድርጌ አመሰግናለሁ። ቀጣይም እንግዲህ አብረን እንደምንሰራ ተስፋ አደርጋለሁ። እስካሁን ላደረጋችሁልኝ ድጋፍ ለስፖንሰሮቼ እጅግ አድርጌ አመሰግናለሁ። እንግዲህ የዛሬ ሳምንት የምንገናኘው በችሎት ነው በዳኝነታችን። ከዛ በፊት ኬክ እንቆርስና እንሰነባበታለን ማለት ነው። ጉዳይ ወደ ኋላ ሊባል አይገባም።